እንዳሰካከረ የምትነሳ አትመስልም ነበር። ይቅርታ፣ ከዚህ በኋላ እዚህ ቤት ምንም አይነት ነገር እንደማልናገር እወቁ። እኔ እንዲህ አይነት ነውረኛ ልጅ አላሳደኩም። አባቴን ሊያስፈሩ የነበረውን ሰካራም ቤት ውስጥ ማስቀመጥሽን አባቴ ያውቃል። አሁን እኔም ዝርፊያ ውስጥ እየገባሁ ነው። ምን እንደሚፈጠር አለ። ሰዎች ቆሞ ስለ አንቺ ሲያወሩ የምትደነበረውን ነገር አቁም። ገና ከመጀመሪያችን ጥርጣሬ አትፍጠር። ያ ሴጣን ቤትሽን ለቆ ስለወጣ ተመስገን በይ። ግን እንደ ባለሙያ የቻልኩትን ሁሉ አደርጋለሁ። እዳይን መክፈል እንደማልችል በፍርድ ቤት ተረጋገጠልኝ። ጠበቃው መቼስ ምን እንደተከፈለው ግልጽ ነው። እያንዳንዱ የምንዘርፈው መኪና በትንሹ 3 እቅዶች ሊኖሩን ይገባል። ይህንን ስራ ከደሌና በላይ ማንም የሚያውቀው እኔ በጥንቃቄ እሰራዋለሁ። ከጉትሽ ጋር የሚሰራው ልጅ አምጪውና እሱ ያግዝሽ። ደሪና ፍጠኝ! ውጪ! ቾምቤ፣ በዚህ በብርድ እዚህ ምን ታደርጋለህ? ደጅ ተኝታ ነው? ትረጂን ከፈለግሽ ቁርስ ብትሰጪኝ ደስ ይለኛል። ምን አባን ያልከው አንተ? አምላኬ ምስጋና እባክህ አቁም። እሱ ነው እንዳይቆም መጠየቅ ያለብሽ። ምን አገባ? ምን አገባህ? ጭራሽ በገዛ ቤት እሱን መናገር ሲኖርብሽ ነው ትናገረኛለህ? ሌላ ጭቅጭቅ አልፈልግም። የምታረጊውን ነገር እያሰብሽ አድርጊ። ምን ሆነሃል ዛሬ እንዴ? አባ ምንድን ነው የሚያንጎራድድ? የምትነግረኝ ነገር አለ? ግን ወደኛ ሀሳብ በመምጣትሽ ደስ ብሎኛል። እሱ ብቻ ነው? የትዕግስት የመጀመሪያ መኪና ጥሩ ገንዘብ አውጥቷል። ሁለተኛውን ደግሞ አንቺም ገመት ትችያለሽ። አባዬ ሰለሞን ክስ ግን እውነት አይደለም። እንደዛ እንዳስብ ሰለሞን እንደሚፈልግ አውቃለሁ። እኔ ግን ያለኝን እያንዳንዱን ብርም ሆነ ሳንቲም በደንብ አድርጌ አውቃለሁ። ገንዘቡ እንደጠፋ ሳውቅ አንቺ እንደወሰድሽው ገብቶኛል። ያኔ ልጆች ሆነን ከሳጥን ውስጥ ብር ሰርጌ ሰለሞን የመሰለ ጊዜ ታስታውሳለህ? እዳሽን ከፍለሽ በመጨረስሽ ደስተኛ ነኝ። ግን ገንዘቡን ከምቀበል ብሞት ይሻለኛል ስትይ ነበር።
እንዴት ሀሳብሽን ለወጥሽ? ተለውጭ ይሆናል። መለወጥሽን ከራስሽ እንጂ ሌላ ሰው እንዲነግርሽ እንዳትጠብቂ። በተለይ እነኛ ስገብገብ ጓደኞች። ከዚህ በኋላ የኔ ጓደኞች አሉ። አንቺ ትበልጫቸዋለሽ። አውቃለሁ። በኋላ እንገናኛለን። ምስጋና፣ መነጋገር አለብን። ምንም የምንነጋገረው ነገር የለም። አንተ ልጅ ስርዓት አልበኛ እየሆንክ ነው። ጭራሽ ስርዓት አልበኛ ሆነ። እስኪ ራስህን ተመልከተው። እማ አንቺ እኮ ነሽ የማንም ዱርዬ ቤት አምጥተሽ ችግር የምትፈጥሪው። እስከ መቼ በእንደዚህ አይነት ሁኔታ መቀጠል የምትችል ይመስልሃል? ከአባዬ ጋር እስክገናኝ ድረስ እሱ ከአንቺ በተሻለ ምክንያቴ እንደሚሆን ተስፋ አደርጋለሁ። ጭራሽ ከኔ ጋር በቃ እንደዚህ ነው የምትመላለስ? የምርሽን ነው ግን የምታወሪማ? እንዴ እንደ ሰራተኛ ሲልክሽ ቁጭ ብዬ ማየት ነበረብኝ? ይቅርታ፣ ምስጋናው ምን መብላት እንደሚፈልግ ልጠይቀው ነበር። እኔ አራበኝም። ለቴዲ ጨጨብሳ ሰርቼለታለሁ። ዘውዴ፣ ቾምቤም ሆነ ምስጋና የሰራሹ ነው የሚበሉት። አይሆንም ማለት መጀመሪያ ከነገርኩሽ ውጪ ለቾምቤ ቁርስ አለመስራትንም ይጨምራል። አልገባኝም። እሱ ለሰው ክብር የለው። እሱና እነዛ ሌቦች ትምህርት ቤቱን የበጠበጡለት እንዴት እንዳዋረደኝ ሰምተሻል? አዎ፣ እኔም ደግሞ ከማንም ዱርዬ ጋር ቁጭ ብዬ ምግብ አልበላም። እሺ ይኸውልሽ ዘውዴ፣ እኔ ሄዷል። ልብሱ ብቻ ነው የቀረው። ጥሩ፣ ተመልሶ ባይመጣ ነው የሚሻለው። ግድ የለም፣ ልብሱን እኔ ያደርስለታለሁ። ዘውዴ አይቻልም፣ እንደዛ ማድረግ አትችልም። የት ሊሄድ ይችላል? እማ የጊዜ ጉዳይ ነው። ቾምቤ የሆነ ነገር ማድረጉ አይቀርም። የዛን ሰዓት ግን ምን ነው እናንተ ያላችሁኝ ብሰማ እንዳትይኝ እሺ? እንዴት አመላችሁ? ስም ማን ነበር ያልከኝ? ሁሉም ነገር በተሳካ ሁኔታ ነው ያለቀው። መኪናው ለብለታ ገብቷል። እና ማንም አላያችሁ? ማለቴ ማንም አልተከተላችሁ? ለሌና ይህን ለብዙ ጊዜ ስታደርገው ነበር። እሷ ጥሩ ነበር ካለች በቃ ጥሩ ነው ማለት ነው። ብንቀጥል ነው የሚሻለው። ችሎታውን አልተጠራጠርኩም። ያው ለማወቅ ያህል ነው። ግን እሺ ምንም አይደለም። ይህ የሚቀጥለው ኢላማችን ነው። በሙያው ጠበቃ ነው። እሷ ብሬው ከተኛው እንደሚረዳኝ አስቦ ነበር። እናመሰግናለን ብለን መኪናው የት እንደሚገኝና አድራሻው ብቻ ነው የሚያስፈልገን። ሌላ ማብራሪያ ያስፈልገን። በጣም ጥሩ። አብራችሁ ስትሰሩ በማየቴ በጣም ደስተኛ ነኝ።
ቀጥል። ይሄ ቢሮ አድራሻ ነው። ቡና የሚጠጣው ሁልጊዜ ተመሳሳይ ቦታ ነው። ገብቶናል። ቀላል ይላል። የዛን የተረገመ ሰውዬ መኪና ይዛችሁ ነው። እሺ ተስፋነሽ፣ እባክሽን እንድንነጋገር ፈልጋለሁ። ስለምን? ስለ ቾምቤ። አንቺ ሴት ለምን አይገባሽም? ቾምቤን ከኔ በላይ አታውቂውም። እሱን መክሬ እመልሳለሁ ማለት ድንጋይ ላይ ውሃ እንደማፍሰስ ነው። ተስፋነሽ፣ እንደዛ አይደለም። ኦሆይ ስንት ዓመት ሲያተክነኝ ስለኖረው ልጄ ነው የምትነግሪኝ? እንደዛ አይደለም። እሱን እረዳሻለሁ። ነገር ግን ይሄ ልጅ አንድ ነገር ቢያደርግሽ እኔ ተጠያቂ አይደለሁ። ልክ ነሽ ተስፋነሽ፣ ጭንቀትሽን በደንብ እረዳለሁ። ግን አንቺም ያልተረዳሽው ነገር አለ። ቾምቤ ስርዓት መያዝ ይችላል፣ ግን እንደዛ የሚሆነው ሌላ መንገድ ስናሳየው ነው። መካኒክ ብትሆኝ ያዋጣሽ ነው። ምን ማለት ነው? የሰዎችን ህይወት ማስተካከል ትወጃለሽ። ያልተረዳሽው ነገር ግን ሰዎች እንደ ብረት ቀላል አይደለም። ሆኗል እያልኩሽ አይደለም፣ ግን ደስ እንዲልሽ አንድ ነገር ልንገርሽ። ቀጣይ ፈተና ቾምቤ እንዲፈተን ትምህርት ቤት ሄጄ ጠይቂያቸው ነበረ። እነሱም ጥሩ ውጤት ካመጣ በቀጣይ ትምህርቱን እንዲቀጥል እንደሚነጋገሩበት ነግረውኛል። ቾምቤ መርዳት ከፈለግሽ አንድ ነገር ብቻ አድርጊ። ምን? የአእምሮ ማገገም ያስገቢ። ምን እያልሽ ነው ተስፋነሽ? እንዴት እንደዚህ ትያለሽ? ዘውዴ ምን ማለቷ እንደሆነ አሁን ተረዳሁኝ። የሰዎችን ህይወት ሁሉ መቆጣጠርና ከልጆቻቸው መለየት እንደሚያስደስትሽ ነው የነገረችኝ። እውነት ነው። ግን አንድ ነገር ልንገርሽ፣ እኔ ዘውዴ አይደለሁም። ቾምቤን መውሰድ ትችያለሽ፣ እኔን ግን ተይኝ። አባ ለምንድን ነው የምታስጨንቀኝ? በተደጋጋሚ የማወራ ስለዚህ ባህሪ ነው። ከባለፈው ምሽት ጀምሮ እንደተጎዳ ሰው ያረጋል። እና ከዛ ምሽት በኋላ ምን እንዳስፈልገ ነበር? አንተ አልነበርክም እንዴ ካልገባሁ ብለህ ስትነዘንዘኝ የነበርከው? ያረክብኝ ነገር ግን ተገቢ አይደለም። ምን ነው ተገቢ አልነበረም? ያረክብኝ ነገር ተገቢ አይደለም። ሆን ብለህ እንድፈራ ስለፈለክ ነው እነዛን ጎረምሶች የመረጥከው። ታውቃለህ፣ እኔ ሰው መጉዳት አልፈልግም። አንዳንድ ጊዜ ምንም ምርጫ አይኖርህም። ያም ሆነ ልታስፈራራኝ ስለፈለክ ውስጥ ያለው ባህሪን ያስፈራራ። ልጆቹን መዝረፍ አይጠበቅብህም ነበር። ሽጉጡን እንዲያዝክ ቆርጦ ወደ እነሱ ብትሄድ አስቆም ነበር። ማንኛውም ነገር ለማድረግ ዝግጁ መሆንህንና ምን አይነት ሰው እንደሆንክ ለማየት ነበር። ተመሳይተኝ። ስለዚህ ብሌን እዚህ ስምጣና ከአንተ ጋር ታስር። እኔ ግን በቃ ካሁን በኋላ በዚህ ጉዳይ ላይ ምንም አነጋገር። አሁን በቀጥታ ወደ ግሮሰሪ ሂድ። ምክንያቱም የተሻለ መስራት የምትችለው እዛ ነው እኮ። ምኑ? ይህንን ግሮሰሪ ማስተዳደር። አስተናጋጅነቱ ማለት ነው። ሉሌት ሄዶ ነው። እረፍት ሰዓት እኮ አለቀ። ይመጣል፣ ትንሽ እንጠብቀው። ቆይ ግን ምን ሆነ ነው ቁርስ ሳበላ የመጣው? ቁርስ? ጭራሽ ደግሞ ከቾምቤ ጋር ቁርስ ልብላ? ብችል ከዛ ቤት ቦታ ሙዴ ነው። አባዬ ለካ ወዶ አይደለም የሚሄድ። ምስጋና፣ ሁለታችንም እናውቃለን።
አባቴ ሄዶ በዚህ ምክንያት አይደለም። አባዬ እኛ ቤት ቾምቤ እንዳለ ቢያውቅ እጁን አጣጥፎ ቁጭ ቢል ይመስላል? ሁሉም ሰው እኮ እንዳንተ አይደለም። ማለት ይኸውልህ አንተኛ ቤት በነበርክበት ሰዓት ነገሮች የተለዩ ነበሩ። አንተ በጣም አሳቢና ትሁት ልጅ ነህ። ግን እትዬ ገሊላ እንደዚህ የምታደርገው አንተን ለመጉዳት አስባ አይደለም፣ ምስኪኖችን መርዳት ስለምትወድ ነው። ተዋት እሷን። እኔ እሷ እንድትረዳኝ አልጠብቅም። እኔ ግን እናቴ እኔን መርዳት ባልቻለችበት ሰዓት ላይ የደረሰችልኝ እናት ነች። ይኸውልህ ምናልባት እሷ በአነጋገሬ ከተቀየመችኝ ይቅርታ ጠይቃታለሁ። ስለ ቾምቤ ጉዳይ ግን እኔ ጨርሼ ማለት መጥፎ ነገር ለማድረግ ብቻ እያሰብክ እንዳይሆን። የወጋኝ ሳያንሰው ጭራሽ በቤት ይዝትብኛል። ምን? ይኸውልህ ማታ ሾልኬ እገባለሁ ሲል እኔ እናንተ ፍልጥ ይዘን እንጠብቀዋለን። ኧረ እባክህ አንተ ሰውዬ። ይኸውልህ ልክ እንደገባ ማናናቱን እፈልጥለታለሁ። ከዛ ብድር የመለስኩ ይባል። ያው መጣል ተቀበለው። መምህር ችግር አለ? አንቺ ባደረግሽው ነገር ነው ለመወያየት የፈለጉት። ከአንቺ ጋር ስለተወያየሁት ነገር ለተስፋነሽ ነገርሻት። እኔን አስቸጋሪ ቦታ ላይ ጥለሽኛል። ተስፋነሽ ትምህርት ቤቱ ላይ ቅሬታ አቅርባለች። ጥሩ ዜና መስሎኝ ነበር። እሷ ግን እንደዛ አላሰበችውም። አዝናለሁ። ችግር ይፈጠራል ብዬ አላሰብኩም። ይህ ማለት እኔ እንደ ትምህርት ቤቱ አስተዳደር አካል ያለ ተማሪ ወላጆች ፍቃድ ከአንቺ ጋር ስለ ማንኛውም ተማሪ መነጋገር የለብንም ለማለት ነው። ቴዲንም ቢሆን ጭምር። እኔ ማህበራዊ ጉዳይ ሰራተኛ ነኝ። ያ ማለት ደስ ያለሽን ነገር ማድረግ ትችላለሽ የሚል ፍቃድ አይደለም። እሺ ገብቶኛል። አይለመደኝም። አመሰግናለሁ ወይዘሮ ገሊላ። እኔም አመሰግናለሁ። ምን ሆና ነው? በማይመለከታት እየገባች ችግር እየፈጠረች ነው። ምንድን ነው የምትለው? ስለ ቾምቤ ጉዳይ ልታናግረኝ ነው የመጣችው። ምን ይሁን ነው የምትለው? ወደ ትምህርት ቤቱ ይመለስ። እንዴት ሆኖ? ግራ የገባኝ እሱ አይደል? እቺ ሴትዮ የራሷን ልጅ ትታ ምንድን ነው ስለ ሰው ልጆች የምታስበው? አሁን ደግሞ የመግራት ተራዋ ቾምቤ ነው ብዬ ገምታለሁ። የሆነ አዳይ ነኝ የሚል በሽታ ያለባት ነው የሚመስለኝ። ትዳሯን ብታድን አይሻላት? መላኩ የማረፊያ ጊዜ ፈልጎ አይመስለኝም ሄደው። ምናልባት የሆነ ነገር ሊኖር ይችላል። ሰለሞን እንደ መላኩ ረፍት ላድርግ ክፍለ ሀገር ልሂድ ብለው እዛው ባለውበት ነው ሻንጣዬን አስይዞ የሚያስቀረኝ። አንተ ደግሞ እዚህ ምን ትሰራለህ? ይመለከታል? አዎ ይመለከተኛል። ምክንያቱም አንተ ከዚህ ትምህርት ቤት ተባረሃል። ሳልመታውን ከዚህ ዘር በል። ሞክር። አረጋጋው እንጂ ሰውየው። በቃ ተው እንሂድ። ግን እንደዚህ ማድረግን ከቀጠል ከኔ ጋር ነው የምትጣላው። እሺ
ታዲያ እሱ ምን አባቱ ይሰራል እዚህ? እንደዚህ ማድረጉን ከቀጠለ ይጸጸትበታል። እሺ እና ምን ላወርግ የሞከርኩ ነው? ምስጋና በጣም ስለተናደደ ለድብድብ ዝግጁ ሆኖ ነው እየጠበቀ ያለው። በጣም ተናዷል እና የሚያደርገውን ነገር ደግሞ አያውቅም። እኔም ግራ ያጋባኝ እሱ። በባንኮሉ ቀን ነው። ለእኔ እንኳን እንደዚህ አይነት ፍቅር ተሰጥቶኝ አያውቅም። እርግጠኛ ነኝ አዲስ እያለ ራሱ እንደዚህ አያምርም። አንድ የምችለው ነገር ይሄ ብቻ ስለሆነ ስለ አድናቆትሽ ደስ ብሎኛል። ፍቅር ላስቅህ እየሞከርኩ እኮ ነው። ችግር አለ? ዝም ማለት ግራ አጋብቶኝ እኮ ነው። ግራ አጋብቶኛል። እስቲ ለፍላፊ ነው እያልሽ ነው? አረ እንደዛ አላልኩም። ትክክል ያልሆነ ነገር ሳይ ከመናገር ውጪ መች ተናግሬ ራቅና ነው እንደ ለፍላፊ የምታዩ? ቆይ ግን ለምንድን ነው ሁሉም ሰው እኔ ላይ የሚያተኩረው? ምን እንደተፈጠረ ታውቂያለሽ? እየጠየቅኩ እኮ ነው። ለነገሮች ዝም ብያለሁ። አንድ የምችለው ነገር ቢኖር ግሮሰሪ ማስተዳደር ብቻ ነው ብዬ አላስብም። በሌላም ነገር ጎበዝ ነኝ። ለአባዬ ብዙ ነገር አድርጌለታል። እሱ ግን አንድ የምችለው ነገር ይሄ እንደሆነ ብቻ ነው የሚያስበው። አሃ አባትህ ሙገሳ ቸረኝ እያልከኝ ነው? ለዚህ ነው እንደዚህ መሆኑ? ለምንድን ነው ትንሽ እንደሆንኩ እንዲሰማኝ የምታደርጊው? አባዬ ሁልጊዜ ከብሌን ጋር እንዳወዳደረኝ፣ በዚህ ስራ ብቻ ጥሩ እንደሆንኩ ማሰቡ ሁሉንም ነገር ያሳያል። አሁን ከመጠን በላይ እያካበድከው አይመስልም? ለምን ግላዊ አድርገህ ትወስደዋለህ? እነሱም ያሉት እንደዚህ ነው። አንቺም ደገምሽው። ምን ማድረግና ምን ማሰብ እንዳለብኝ የምትነግሩኝ ነገር በጣም ሰልችቶኛል። ይቅርታ ፍቅር፣ እንደዛ እንዲሰማ ፈልጌ አይደለም፣ ግን ተሰምቶኛል። ስለዚህ እዚህ ያለኝን ነገር ጨርሻለሁ። በቃ እሺ፣ ወዴት ልትሄድ ነው? እሺ፣ በጣም ጥሩ። ስለዚህ በኋላ መገናኘት እንችላለን ማለት ነው። ኦኬ። አንዴ ሰላም ነው። ማንም አልሾፋችሁማ? እርግጠኛ ናችኋ? ስሙ፣ 4 ጥብራሪ ይወጣዋል። እሺ፣ አንዱን ቶርቢዶ ሰርታችሁ ፋፉትና ከጣራ ላይ ካልዘልኩኝ ብትሉ አይመለከተኝም። ገባ? ቻፖን ይዛችኋል? ምን? እሺ ነው። ሌላ ቀን ጨምራላችሁ። እንዴ አንተ የግቢያችን ሰቃዩ ተማሪ አይደል እንዴ? አትጨናነቂ አባ። ከችከላ በኋላ ዘና የሚያደርግሽን ነገር ፈልገሽ ከሆነ ትክክለኛ ቦታ ነው የመጣው። እሺ እሺ። ትችላለሽ። በቃ ማለት ነው። ለኪ
ከቾምቢ ምንድን ነው የተቀበልከው? እንደ አንቺ አይነት ወጣት ሴት ታጋጥመኛለች ብዬ አልጠረጠርኩም። አንቺም ማንም እንደማይጠረጥር ስለምታውቂ በዚህ መንገድ ነበር እንዴ የምታመልጭ? ለዛሬው አልተሳካልሽም ማሬ። ቆይ እኔ ማን እንደሆንኩ ታውቂያለሽ? ወደፊት ትደርሽበታለሽ። እርግጠኛ